ሰላም ሰላም ጤና ይስጥልኝ። ሰላም ብያለሁኝ። ሰላማችሁ ይብዛ። እንኳን ሰላም መጣችሁ። አክባሪ ያክብርልኝ። ቸር ተመኙ ቸር እንድታገኙ፣ መልካሙን እሹ መጥፎን ሽሹ፣ ሁሉም መርምሩ፣ መልካሙን ያዙ፣ ክፋት ለማንም በጎነት ለሁሉም፣ ሰው አይሙት በሰው እያልኩኝ ቤተሰቦች ስለመጣችሁ እየመጣችሁ ስለምትጎበኙ ሀሳብ አስተያየት ስለምትሰጡኝ አክባሪ ያክብርልኝ። ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት አሴ መላ የምትል መርሃ ግብር ከዚህ በፊት በአሴ አዋዜ በአሁኑ ቤተ ሰናያተ በሚለው ወይም ቤተ ሰናያተ ማለት መልካሙን ማለት ነው። አንዷ መርሃ ግብር ነበረች። የተለያዩ ቴክኖሎጂ ነክ የሆኑ እውቀቶችን ወይም መረጃዎችን ከቃረምኩት ከማውቀው ተደራሽ የማደርግ ነበረ። ነገር ግን በመሀል ተቋርጣ ነበር። በሌላ ቻናል እመለሳለሁ በሚለው ለጊዜው አልተሳካም ማለት ነው። ስለዚህ የምንቀጥለው አሴ መላ የሚለውን በዚሁ በቤተ ሰናያት ውስጥ አንዱ መርሃ ግብር ወይም ዝግጅት ሆኖ በተቻለ መጠን ተደራሽ ለማድረግ እሞክራለሁ ማለት ነው። ስለዚህ የእናንተ ሀሳብ አስተያየታችሁ አይለየን ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ በአሴ መላ ይዘን የመጣ ነው ምንድን ነው ማስታወቂያ ቪዲዮዎች ስንከፍት ማስታወቂያዎች እየመጡ ያዝጉናል፣ በጣም ያደክማሉ፣ አሰልቺዎች ናቸው እና እነሱን በምን መልኩ ልናቆማቸው እንችላለን፣ ማስቆም የምንችለው በምን መልኩ ነው የሚለውን እሱን የምናይ ይሆናል። ስለዚህ ሶስት ቦታ ገብተን ይሄንን ማስታወቂያ ማስቆም እንችላለን ማለት ነው። የት የት ነው የሚለውን በጋራ የምናይ ይሆናል። ይህንን ማስታወቂያ ለማስቆም ስልካችን ላይ እየመጣ የሚያዝገንን የሚያደክመንን ማስታወቂያ ለማቆም ቀጥታ አፕሊኬሽን አውርደን ሳይሆን የምንጠቀመው ከስልካችን ቀፎ ላይ የስልካችንን ቀፎ ሴቲንግ በመጠቀም ወደ ሴቲንጉ ገብተን ሴቲንጎች ውስጥ የሴቲንግ ውስጥ ገብተን መጀመሪያው ሴቲንግ ላይ እንሄዳለን፣ ስልካችን ሴቲንግ ላይ እንሄዳለን። ሁለተኛው ደግሞ እዛው ስልካችን ሴቲንግ ላይ ሆኖ ወደ ጂሜላችን መሸጋገር እንችላለን፣ ወይም ቀጥታ ጂሜል አካውንታችን ላይ ገብተን ያንን ነገር እናስተካክለዋለን። ሌላው በስተመጨረሻ ክሮም ላይ ሄደን የምናስተካክለው ይኖራል። እሱን ነገር እነዚህን ነገሮች ሶስቱን በጋራ የምናየው ይሆናል ማለት ነው። ስለዚህ አሁን የምንሄደው ቀጥታ የስልካችን ሴቲንግ ይሆናል ማለት ነው። የስልካችን ሴቲንግ ምንድነው የምናደርገው? ያው ሁላችንም እንደምናውቀዋለን። እዚህ ጋር ቀፎአችን ላይ ያለ ቀፎ ላይ ያለውን መጠቀም እንችላለን፣ ወይም የስልካችንን ቀፎ ወደ ታች ሳብ በማድረግ ከላይ የምናየው ይሆናል ማለት ነው። እሱን ተከትለን መግባት እንችላለን እና ግን ያው ቀጥታ ለሚቀናቸው ከላይም ለሚያስቸግራቸው ያው ስልካችሁ ሴቲንግ ይቺ ማለት ነው። ሴቲንጋችን ላይ ገብተን ቀጥታ ማስተካከል እንችላለን ማለት ነው። የስልካችን ሴቲንግ ይኸው ይቺን ነገር ነካለሁኝ። ልክ እሷን እንደነካው ምንድነው የሚሆነው? ኮኔክሽን የሚል ጽሁፍ እንፈልጋለን። ሞር ኮኔክሽን ወይም ኮኔክሽን የሚል እዚህ ፊት ለፊት የመጀመሪያው ላይ አለ። ኮኔክሽን የሚለውን እነካለሁ ማለት ነው። ኮኔክሽን የሚለውን ነክቼ ስገባ ቀጣይ የምንሄደው ወደ ታች ሳብ በማድረግ ሞር ኮኔክሽን የሚለውን ፈልገን ማግኘት አለብን። ሞር ኮኔክሽን ሴቲንግስ የሚለውን ሞር ኮኔክሽን ሴቲንግ እንደነካሁኝ ምን የሚል ጽሁፍ ይመጣል? ሁለት ቪፒኤን ፕራይቬት ዲኤንኤስ እና ቪፒኤን እና ፕራይቬት ዲኤንኤስ የሚል አለ። እኛ የምንፈልገው ወይም አስፈላጊያችን ለሆነ መፍትሄ ፕራይቬት ዲኤንኤስ የሚለውን ነው ማለት ነው። ከዛን ፕራይቬት ዲኤንኤስ የሚለውን እንዳገኘን ሶስት ነገሮች እና ያለን ፕራይቬት ዲኤንኤስ በሚለው ወደ እዛው አጠገቡ ማለት ነው የበሩ ስክሪን ላይ እንደምታዩት ኦፍ የሚለው አለ። አውቶማቲክ ወይም ሪኮመንደድ የሚመከረው የሚል አለ። ከዛ ሶስተኛው ላይ ፕራይቬት ዲኤንኤስ ፕሮቫይደር ሆስትን የሚል አለ። እኛ የምናደርገው እዚህ መጀመሪያው ላይ ሆኖ ከሆነ እሱ አያስፈልግም፣ መሆን የለበትም። እዚህ ላይም ሆኖ ከሆነ የእናንተ በአጋጣሚ አያስፈልግም። ነገር ግን ሶስተኛው ላይ አድርጋችሁ ሶስተኛ ላይ ያለችውን ሳጥን በመንካት እዛ ላይ ታደርጓታላችሁ። ከዛ ምንድነው ከታችሁ አጠገቡ ማለት ነው የጽሁፎች የተቀመጡ ጽሁፎች ማስጣፍ የሚችል ባዶ ቦታ ወይም ስፔስ ይገኛል። ስለዚህ እሱን ምንድነው የምናደርገው? እሱ ላይ አሁን እኔ አስተካክየው ተቀምጦ ስላለ ነው። ነገር ግን ለእናንተ ለምሳሌ እንደዚህ የተለያየ
እንትኖች ተጽፎ ጽሁፎች ተቀምጠው ሊኖሩ ስለሚችሉ እነሱን ነገሮች ሰሌክት በማድረግ ኤክስ ብላችሁ ማጥፋት ትችላላችሁ። ወይም ኤክስን ጫና አድርጋችሁ ይዛችሁ በመያዝ ሁሉንም ካጠፋችሁ በኋላ አሁን እኔ እዚህ የምጽፈውን የኛውን ፊት ለፊት ያለውን በዚህ ልክ በትክክል ማለት ነው ፊደሎችን ተጠቅማችሁ ማስቀመጥ አለባችሁ። ይሄን ካስቀመጣችሁ በኋላ ያው የምታበሩት ይችን የመጨረሻዋን እቺ ማብራት አላችሁ። ይችን ስታበሩ ነው ጽሁፉ አክቲቭ መሆን የሚችለው። ሁለቱ ከላይ ያሉት ግን ብታስቀምጧቸው እንደዚህ አይመጣም ጽሁፉ ማለት ነው። ዲአክቲቬት ነው። ኦፍም ላይ ስታደርጉ በዛ ልክ ነው። ስለዚህ ሶስተኛው ላይ ታደርጉትና ከሶስተኛው ላይ ካስቀመጣችሁ በኋላ ከታች ማስጠፊያ ቦታው ላይ ትነካላችሁ ማለት ነው። በዚህ ልክ እንድጽፉ የማስጠፊያ ቦታው ፍቃድ ኦን ይሆናል ማለት ነው። በዚህ ልክ በትክክል በፊት የነበረው ጽሁፍ በማስወገድ ይሄንን በትክክል ማጻፍ አለባችሁ። ከዛም ሴቭ አድርጋችሁ ትወጣላችሁ። ስለዚህ ይሄ ምንድነው የመጀመሪያው መንገዳችን ነው ማለት ነው። ሁለተኛው ምንድነው? መጀመሪያው በዚህ ልክ አስተካክል። ሁለተኛው አሁንም ተመልሰን ሴቲንግ ውስጥ መግባት እንችላለን። እዛው ገብተን ጉግል የሚለውን ፈልገን ማግኘት እንችላለን። ወይም ጂሜል አካውንታችን ላይ ገብተን ልናገኝ እንችላለን ማለት ነው። ጂሜላችን ላይ እንሄዳለን። ጂሜል ማለት ይሄ ነው እንግዲህ ለማታውቁ እችኛዋ ማለት ነው። ምናልባት ኢሜል ጂሜል እያሉ ስለሚያስቸግሩ ያው አካውንታችን የተመዘገበበት ማለት ነው። በሱ ገብተን ማግኘት እንችላለን። እዛው ሴቲንግ ላይ ሰርካችሁ ላይ ወረድ ብላችሁ እንደዚሁ ሴቲንግ ትሄዳላችሁ። ጉግል የሚል ጽሁፍ ታገኛላችሁ ማለት ነው። ጉግል የሚል ያው እዚህ ጋር አገኘሁት ማለት ነው። ጉግል የሚል አለ። ጉግል ሰርቪስ ይላልና የጉግል አገልግሎት የሚል እሱን እጫናለሁ። እሱን እንደተጫንኩኝ የጂሜል ፕሮፋይል ያው እዚህ ጋር እንደምታዩት አለ። ወደ ጂሜል ይወስደኛል። ጂሜል ጋር ለመግባት ማለት ነው። ከዛም ማኔጅ ጉግል አካውንት የሚል አለ። ማኔጅ ጉግል አካውንት ነካዋለሁ። ቀጥታ ማኔጅ ጉግል አካውንትን ስነካው ወዴት ይወስደናል? ያው እዚህ ጋር ሆም አለ፣ ፐርሰናል ኢንፎርሜሽን አለ፣ ዳታ ኤንድ ፕራይቬሲ አለ። እኛ የት ላይ ነው የምናደርገው? ይሄው እዚህ ጋር የምታዩት ማለት ነው። ዳታ ኤንድ ፕራይቬሲ መረጃችንና ደህንነት መረጃና ደህንነት የሚለው ጋር እናደርጋለን። እሱን እንነካዋለን ማለት ነው። ቀጥታ እሱን እንደነካነ ምንድነው የምንሄደው? ፐርሰናላይዝድ የሚል እንሄዳለን። ወደ ታች ወርደን ፐርሰናላይዝድ አድስ ያው ማስታወቂያዎች የሚል አለ። እዚህ ጋር ፐርሰናላይዝድ አድስ ሴንተር የሚል አለ። ይሄ ዳታ ኤንድ ፕራይቬሲ የሚለውን ትነካላችሁ። ዳታ ኤንድ ፕራይቬሲ እንደነካችሁ ወደ ታች ሳብ በማድረግ እዚህ ጋር የምትታያችሁ ፐርሰናላይዝድ አድስ ይላል። ማስታወቂያዎች የሚቀመጡበት ሴንተር ማለት ነው። ከዛን ከሱ ቀጥሎ አጠገቡ እዛው ምን የሚል አለ? እዚህ ጋር ማይ አድ ሴንተር ይላል። አድ ማለት ማስታወቂያው ማለት ነው። የማስታወቂያ ማዕከል የሚለውን እሱን እንነካዋለን ማለት ነው። እሱን ነክተን እንቀጥላለን ወደፊት። ስለዚህ በዚህ መልኩ በቀላሉ ልናስተካከል እንችላለን። ስለዚህ የመጀመሪያው ምንድነው የሚሆነው? ልክ ያንን ፐርሰናላይዝድ አድስ ስንነካው እዚህ ጋር የምታዩት አለ ማለት ይቅርታ፣ ምንድነው የሚለው እዚህ ጋር ኦን ኦፍ የምትል ጽሁፎች ይኖራሉ ማለት ነው። እናንተ ጋር ምናልባት ኦን ሆና ያው እኔም ጋር ኦን ናት። አሁን እያስተካከልኳት ነው ማለት ነው። ኦፍ ሆና ከመጣች መልካም ታልፏታላችሁ። ነገር ግን ኦን ከሆነ ትነኩታላችሁ ማለት ነው ፐርሰናላይዝድ አድስ የሚለው። ስለዚህ እንደዚህ ስንነካ ያው እዚህ ጋር ያው ጽሁፎች ያመጣል። እንደዚህ ወደ ታች ወረድ ብለን ማየት እንችላለን። እዚህ ጋር ተርን ኦፍ የምትል ከታች ከግርጌ ላይ ያለች ምን እናደርገዋለን? ተርን ኦፍ አድርገን ማውጣት አለብን። ተርን ኦፍ የሚለውን መንካት ይኖርብናል ማለት ነው። ስለዚህ ተርን ኦፍ ላድርገው ማለት ነው። ያው ተርን ኦፍ አለ። ከዛን በዚህ መልኩ እዚህ ጋር ራይት ምልክት የርማት ይሰጠኛል። ከዛን ምንድነው የምናደርገው? ጎኢት የሚለውን እንትንላለን ማለት ነው። ያው እዚህ ጋር ጨረስን። ጎኢታል ቀጥታ ወደ እንትናችን እንሄዳለን። አሁን ሁለተኛው የሚሆነ ሶስተኛው የሚሆነ ይሄኛው የመጀመሪያው ያው ስልካችን ሴቲንግ ላይ ገባን እዛው ነው። ከዛ ጂሜላችን ወደ ጂሜላችን ሄደን አስተካከል። ሶስተኛው የሚሆነው ምንድነው? ክሮማችን ላይ እንሄዳለን ማለት ነው። ክሮም ላይ ሄደን የምናስተካክለው ይኖራል። ክሮማችን ዴስክቶፕ ሳይት ይሆን ደግሞ ለእይታ መልካም ነው ማለት ነው። ስለዚህ ክሮም ላይ
ስንሄድ ሶስት ነጠብጣብ ከዚህ ከላይ የምናየው አለ። ከክሮማችን ከክሮም ላይ እንደገባን ማለት ሶስት ነጠብጣብ እንነካለን። ሶስት ነጠብጣብ እንደነካን ወደ ሴቲንግ እዚህም ሴቲንግ ላይ እንሄዳለን ማለት ነው። ሶስት ነጠብጣብ ከዛ ሴቲንግን እንንካ። ሴቲንግ እንደነካን ምንድነው የምንሄደው ሰርድ ፓርቲ ኩኪስ የሚል አለ። ኩኪስ የሚል ጽሁፍ እንፈልጋለን ማለት ነው። ወደ ታች ሳፕ እናደርገውና እንወርዳለን። ከዛ በፊት ግን ቀጥታ የሚወስዳቸው ሰርድ ፓርቲ ላይ ሳይሆን ሳይት ሴቲንግ የሚል አለ። ይኸው ሶስት ነጠብጣቡን ነካሁኝ። እዚህ ጋር እንደምታዩት ሶስት ነጠብጣቡን ስነካ ከዛን ወዴት ነው የሚወስደን? ወደ ሴቲንግ ላይ ነው። ያው እዚህ ጋር አለ ሴቲንግ እንነካለን። ከሴቲንግ ቀጥሎ ሳይት ሴቲንግ የሚል ይኖራል። ወደ ታች እንወርዳለን። ሳይት ሴቲንግ ማለት እቺ ማለት ነው። እቺን ጽሁፍ እንነካለን። እቺን ጽሁፍ ቀጥታ እንደነካ ሰርድ ፓርቲ ኩኪስ የሚል ይወስደናል። ያው እዚህ ጋር እንስበዋለን ወደ ላይ ቀስ እያልን እናንቀሳቅሰውና እዚህ ጋር ይመጣል ማለት ነው። ይኸው ሰርድ ፓርቲ ኩኪስ የሚል ይመጣል። ስለዚህ ይሄኛውን ምን እናደርጋለን? አንድ ጊዜ እንነካዋለን። ልክ ይሄንን እንደነካ ነው እዚህ ጋር ሶስት አማራጮች ይኖራሉ። ምን ይላል? አለው ሰርድ ፓርቲ ኩኪስ ይላል። ብሎክ ሰርድ ፓርቲ ኩኪስ እያለ ሶስተኛው ብሎክ ሰርድ ፓርቲ ኩኪስ የሚላል እና ሶስተኛው ላይ ነው እኛ የምናደርገው ማለት ነው። ሶስተኛው ላይ እንዳደረግን ያው በዚህ መልኩ እንትን እንላለን ማለት ነው። ጨረስን በቃ እዚህ ላይ ካስቀመጥን በኋላ እንወጣለን ማለት ነው። ስለዚህ በዚህ መልኩ እንትን እንለውና ብሎክ ካልነው በኋላ ያው ወደኋላ አሁንም ተመልሰን እዚሁ ላይ እንዳለን ነው። በነገራችን ላይ አንድ ስቴፕ ነው ወደኋላ የምንመለሰው ያው ሴቲንግ ውስጥ እንደገባን ማለት ነው። ክሮም ላይ እንዳለ ወደ ታች አሁንም እንመጣና ይችን ጽሁፍ ኢንትሩሲቭ አዲስ የምትል ማለት ነው። ይችኛዋን አንድ ወደኋላ ተመልሰናል። ብሎክ አርገና ሰርድ ፓርቲ የሚለውን ብሎክ አርገና ካደረግን በኋላ አንድ ወደኋላ ተመልሰን እዛው ከክሮም ሴቲንግ ውስጥ ሳንወጣ ማለት ነው ኢንትሩሲቭ አዲስ የሚለውን እሱን ነገር መንካት አለብን። እዚህ ጋር የምናስተካክለው ስላለ ማለት ነው። በዚህ መልኩ ይመጣል። ይሄኛው ኦፍ ሆኖ ከመጣ እናንተ ጋር ኦን መሆን አለበት መብራት አለበት ማለት ነው። አንድ ጊዜ ነካዋለሁ። ያው እዚህ ጋር በርታለች ማለት ነው። ስለዚህ እዚህ ጋር ጨረስኩኝ ማለት ነው። ጨርሰናል። እዚህ ጋር በቃ ሶስቱንም አጠናቀናል በትክክል ማለት ነው። ሌላው እንደ መፍትሄ ይሆናል ተብሎ የሚታሰበው እነዚህ ያስመጡም አሪፍ መፍትሄዎች ናቸው። ማስታወቂያዎች እየመጡ አያዝጉንም፣ ተገላገልን ማለት ነው። ከአላስፈላጊ ማስታወቂያና ካለኛ ፍቃድ እየመጡ አዝግ ለሚሆንብን ማስታወቂያዎች ማለት ነው። ይሄንን አድርገን ያለ አፕሊኬሽን ያለ ምንም ነገር ማለት ነው ያለ ምንም ኮተ ስልካችንን ከእንትንሳን እዛው ባለው ሴቲንጋችን ማስተካከል ይችላል ማለት ነው። ማስተካከል እንችላለን እና ለሌሎችም ተደራሽ አድርጓቸው። በጣም ነው የሚያዝገው የሚያስቸግረው ማለት ነውና ለሌሎች ወንድሞቻችን ወገኖቻችን እንትን ሸራርኩ ለኔም አንዱ ብርታት ስለሆነ ማለት ነው። እንደውም የሚቸገሩ ስላሉ እንደዚህ የመፍትሄ ሀሳብ አጋሩልኝ ማለት ነው። ስለዚህ አሁን ምንድነው የምናደርገው? አልቋል። ነገር ግን የማንፈልጋቸው አፕሊኬሽኖች ካሉ ሴቲንግ ውስጥ ስልካችን ሴቲንግ ውስጥ ገብተን አፕስ የሚሉትን ነክተን እነሱን እየገባን ያላስፈላጊ ምናልባት የማናውቃቸው አፕሊኬሽኖች ይኖራሉ ማስታወቂያ እየከፈቱ የሚያስቸግሩ ማለት ነው። በራሳቸው ጊዜ እንደዚህም አድርገን ሊኖሩ ይችላሉ ሳናውቃቸው ወረዱ ማለት ነው። እኛ በፍቃዳችን ኢንስቴል ሳናረጋቸው ወይም ከስልኩ ጋር ያልመጡ አፕሊኬሽኖች ማለት ነው። ስለዚህ አፕ የሚለውን ነክተን አፕሊኬሽኖች ላይ እየገባን እዚህ ጋር ማየት አለብን። እዚህም ማንፈልጋቸው አፕሊኬሽኖች ካሉ እነሱን እንትን ማለት አለብን። ለምሳሌ የሆነ አንድ አፕሊኬሽን ልንካ፣ ለምሳሌ ፌስቡክ እንትን ማለት እችላለሁ እኔ ነኝ ያወረድኩት በፍቃዴ አንስቴል የምትል ጽሁፍ አለች ማለት ነው። ነገር ግን እንደዚህ ከስልኩ ጋር የመጣ ለምሳሌ ክሮም አለ። ክሮም አሁን አንስቴል መሆን አይችልም የስልኩ ምናምን ስለሆነና ኢንስቴል የሆኑትና ያልሆኑትን አፖች የምንለይበት መንገድ ነው።
በቀላሉ ማለት የቀፎ ጋር የመጡና ያልመጡ እንግዳ አፕሊኬሽን የሚባሉት ማለት ነው በፍቃዳችን ያስቀመጥናቸው አዳዲስ ሳናውቃቸው ያሉ ካሉ እነሱ ሊያስቸግሩ ወይም ማስታወቂያ እያመጡ ሊያስቸግሩ ስለሚችሉ እነሱን ነገሮች እየገባችሁ እዚህ ጋር አጽዷቸው ማለት ነው። አንስቴል አድርጓቸው። በዛ ልክ ነው። ይህን ይመስላል ማለት ነው ዛሬ የዛሬው ቆይታችን። ስለዚህ የአሴመላ ዛሬ ይዛላችሁ የመጣችሁ ይችን ትመስላለች ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ሀሳብ አስተያየታችሁን መስጠታችሁን እንዳትዘነጉ። አክባሪ አክብረልኝ፣ ለእኔም ብርታቴ ነው። እጅጉን አመሰግናለሁ ማለት ነው። በተሻለ መልኩ እየተስተካከልን ነገሮችን እያስተካከልን የምንቀጥል ይሆናል። እንደዚሁ የምንችላቸውን ያየናቸውን ሌሎችም ካሉ አጋሩ ማለት እንደዚህ አይነት መፍትሄ ካላቸው የምችለውን ነው እንዳልኳቸው በቻልኩት መጠን ሀሳቡን ወይም ችግር ነው ያላችሁትን አጋሩ። ከቻልኩኝ ያው አይቼ ቪዲዮዎችን አይቼ ቢሆን መስራት እችላለሁ ማለት ነው። ስለነበረን ቆይታ እጅግ አመሰግናለሁ። አክባሪ አክብረልኝ። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎውን ሽሹ። ሁሉም መርምሩ፣ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሀገራችንን እንዲሁም ዓለም መልካም ሁኔታ ላይ አይደለችም እና ሰላም ያደርግልን ፈጣሪ በምሕረቱ በቸርነቱ። እንደኛ ክፋት እንደኛ ጭካኔ ሳይሆን እንደሱ ርኅራኄ፣ እንደሱ ታጋሽነት፣ እንደሱ መልካምነት። ስለነበረን ቆይታ ከልብ አመሰግናለሁ። አሴመላ ነበረ። አክባሪ ያክብርልን። መልካም ጊዜ